ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ መስከረም 24 ከቀኑ 11 ሰዓት ላይ አርሰናል ከዌስትሃም ጋር የሚያደርገው ወሳኝ ጨዋታ አለ። በዛ ጨዋታ ዙሪያ እንግዲህ አንዳንድ መነሳት ያለባችሁ ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁን እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ ይህንን ጨዋታ ማን ሊያሸንፍ ይችላል፣ ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት ጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህ ጨዋታ እንግዲህ ለአርሰናል በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም እንግዲህ አርሰናሎች ይህንን ጨዋታ የሚያሸንፉ ከሆነ ሊቨርፑል እስከሚጫወት ድረስ እንግዲህ የሊጉ መሪ መሆን የሚያስችላቸውን ነጥብ ያገኛሉ። ሊቨርፑል እንግዲህ ነገ ከባድ ጨዋታ አለበት ከቼልሲ ጋር ምሽት 1 ሰዓት ተኩልና እስከዛ ሰዓት ድረስ እንግዲህ ሊቨርፑል እስከሚያሸንፍ ድረስ የሊጉ መሪ የሚሆንበት እድል ነው የሚያገኙትና ይህንን ጨዋታ እንግዲህ በጣም በትኩረት ይከታተሉታል ተብሎ ነው የሚጠበቀው። እዚህ ጨዋታ ላይ እንግዲህ ከሁለቱም ቡድን በኩል እንግዲህ በጉዳት ምክንያት የተለያዩ ተጫዋቾች የሚያመልጣቸው ይሆናል። የአርሰናል ስንመለከት እንግዲህ ፒየር ሂንካፒዮ፣ ገብርኤል ጄሱስ፣ ሃቨርስ እንደዚሁም ደግሞ ማዱዌኬ ሙሉ ለሙሉ ይህ ጨዋታ የሚያመልጣቸው ሲሆን ጋብሪኤል ማጋሌሽ ግን ምናልባት ይህ ጨዋታ ሊያመልጦም ላያመልጦም ይችላል እየተባለ ይገኛል። እንደሚታወቀው እንግዲህ ጋብሪኤል ማጋሌሽ አርሰናል ከኦሎምፒያኮስ ጋር ባደረገው ጨዋታ በጉዳት ምክንያት እንግዲህ ተቀይሮ መውጣቱ አይዘነጋምና ለዚህ ጨዋታ ይደርሳል አይደርስም የሚለውን ነገር እንግዲህ ጨዋታው ሲደርስ የሚታወቅ ይሆናል። ነገር ግን ደግሞ ጋብሪኤል ማጋሌሽ ራሱ ባይሰለፍ ራሱ ጠንካራ የሆነ የመከላከል መስመር ነው አርሰናል ያላቸው። እንደ ስኳድ ከሆነ እንግዲህ በአጠቃላይ ከፕሪሚየር ሊጉ ላይ ከሚገኙ ቡድኖች መካከል እንግዲህ አርሰናል ስኳድ በጣም ጠንካራ የሚባሉ በተለይ ደግሞ የመከላከል መስመሩን ስንመለከተው በጣም ብዙ ድንቅ ተጫዋቾች ናቸው ያሏቸውና ምናልባት ማጋሌሽ እንኳን ባይሰለፍ በዚህ ጨዋታ ላይ ማርስኬራ ከሳሊባ ጋር የመጣመር እድል አለ ወይም ደግሞ ሌሎች ተጫዋቾችንም ሊጠቀሙ የሚችሉበት ቻንስ አለውና ጠንካራ የሆነ የተከላካይ መስመር የተከላካይ ስኳድ ስላለው እንግዲህ አርሰናሎች ጋብሪኤል ማጋሌሽ በመጎዳቱ ምክንያት እንግዲህ ይጎዳሉ ተብሎ አይጠበቅም። ነገር ግን ደግሞ ባለፉት ሁለት ጨዋታዎች እንግዲህ በአርሰናል ሜዳ ከዌስትሃም ጋር ያደረጋቸውን ጨዋታዎች ግን ማሸነፍ አልቻለም። በተከታታይ ሁለቱንም ጨዋታዎች መሸነፍ ችሏል። በተለይ ደግሞ ያለፈው አመት እንግዲህ እርስ በርስ ባደረጉት ጨዋታ ዌስትሃሞች አርሰናልን ኤሜሬትስ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ይህንን ጨዋታ በማሸነፋቸው ምክንያትም እንግዲህ ሊቨርፑል የፕሪሚየር ሊጉ ዋንጫ አሸናፊ እንዲሆን ከፍተኛ አስተዋጽኦ ማድረግ ችሏል። ምክንያቱም እንግዲህ አርሰናል ይህንን ጨዋታ ቢያሸንፍ ኖሮ ምናልባትም ከሊቨርፑል ጋር ያለውን የነጥብ ልዩነት ማጥበብ ይችል ነበረ። በእርግጥ በዛ ሰዓት እንግዲህ ሲወራ የነበረውን የምታስታውሱ ከሆነ አርሰናሎች ሙሉ ለሙሉ ትኩረታቸውን ወደ ቻምፒዮንስ ሊግ አድርጓል የሚሉ ወሬዎች ሲነገሩ ነበር። በተለይ ደግሞ ከሊቨርፑል ጋር ያላቸው የነጥብ ልዩነት እየሰፋ በመሄዱ ምክንያት ፕሪሚየር ሊጉን እናሸንፋለን የሚል እምነት አልነበራቸውም ይህንን ጨዋታ ሲያደርጉ የሚሉ አንዳንድ መረጃዎች ሲወጡ ነበረ። ነገር ግን ከዛ በፊት እምነት ባይኖራቸው ራሱ በዌስትሃም ጨዋታ በመሸነፋቸው ምክንያት ግን ሙሉ ለሙሉ እምነታቸውን እያጡ የሄዱበት አንዱ ጨዋታ ቢኖር ይህ ጨዋታ ነው። ከዛ በፊት የተደረገው ራሱ ያለፈው የ2023-24 የውድድር ዘመን ጨዋታም ራሱ ዌስትሃሞች 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ አርሰናል ሙሉ ለሙሉ ማለት በሚቻል መልኩ ጨዋታውን መብለጥ ችሎ ነበር። 74% ፖዚሽን መያዝ ችሎ ነበረ። ዌስትሃም በበኩላቸው 26% ብቻ ነበር የያዙት። በጨዋታው ላይም እንግዲህ አርሰናሎች 30 ሙከራ ማድረግ ችሎ ነበረ። ነገር ግን ከነዚህ 30 ሙከራዎች 8 ኦን ታርጌት ቢሆን ራሱ ምንም አይነት ግብ ማስቆጠር አልቻሉምና ያለፉትን ሁለት ጨዋታዎች በኤሚሬትስ የተደረገውን እንግዲህ ምንም አይነት ጎል ዌስትሃም ላይ ማስቆጠር አልቻለም። እንደ አጠቃላይ ስንመለከተው ዌስትሃም ላይ በጣም ከፍተኛ የሆነ ብልጫ አሳይቷል። አርሰናል ካደረጓቸው ያለፉት 11 ጨዋታዎች እንግዲህ አርሰናል 8ቱን ማሸነፍ ችሏል። ሁለቱን ነው ዌስትሃሞች ማሸነፍ የቻሉት። አንድ ጊዜ ደግሞ አቻ በሆነ ውጤት መጠናቀቅ ችሏል። የሚያስገርመው ግን ሁለቱንም ያሸነፉት በሜዳቸው ሳይሆን በአርሰናል ሜዳ ነው። ባለፉት ጨዋታዎች በዌስትሃም ሜዳ የተደረገውን ስንመለከት ግን አርሰናል 5-0 6-0 በሆነ ውጤት ነው ማሸነፍ የቻለው። ይህንን እሳት እየነገርኳቸው ያሉት በፕሪሚየር ሊጉ ብቻ ነው። በኤፍኤል ካፕ ወይም ደግሞ በካራባ ካፕ እንግዲህ 2023 ላይ መገናኘት ችሎ ነበር። ያንን ጨዋታ ዌስትሃም 3-1 በሆነ ውጤት ማሸነፍ ችሏል። ነገር ግን በፕሪሚየር ሊጉ ግን ያለፉትን 11 ጨዋታዎች አርሰናል ነው 8ቱን ማሸነፍ የቻለው። እናም አርሰናል የተሻለ ብልጫ አለው። ነገር ግን ደግሞ በተከታታይ ሁለት ጨዋታዎችን በሜዳው መሸነፉ እንግዲህ እዚህ ጨዋታ ላይ ከፍተኛ ትኩረት አድርጎ እንዲገባ ያደርገዋል ነው እየተባለ የሚገኘው። በተለይ ደግሞ ዌስትሃም እንግዲህ ያለፉትን አመታት ስንመለከቱ ያን ያህል ጠንካራ የሚባል ቡድን አይደለም እየሆነ የሚገኘው። በእርግጥ በዴቪድ ሞይስ እንግዲህ የኮንፈረንስ ሊግ ዋንጫ ማንሳት ችሏል። ነገር ግን በፕሪሚየር ሊግ ያለው አቋም ግን ያን ያህል የሚያስደንቅ አቋም አይደለም እያሳየ የሚገኘው። በጣም የወረደ አቋም ነው እያሳየ የሚገኘው። እንደውም ያለፉትን አመታት እንግዲህ ለትንሽ ነው ከወራጅ ቀጠና ራሱ እየዳነ የሚገኘው። እናም
በእንደዚህ በወረደ አቋም ላይ እያሉ አርሰናሎች ዌስትሃሞችን አለማሸነፋቸው እንግዲህ በጣም የሚያስገርም ነገር ነው። በአርሰናል በኩል ግን ሌላ ማንሳት ያለበት ነጥብ ቢኖር ምንድን ነው ወቅታዊ አቋማቸውን በዚህ ሲዝን እንግዲህ እስካሁን ድረስ በፕሪሚየር ሊጉ 6 ጨዋታዎችን ማድረግ ይችላል። ከነዚህ 6 ጨዋታዎች እንግዲህ 4ቱን ሲያሸንፉ አንዱን አቻ ወጥተው አንዱን ደግሞ መሸነፍ ይችላል። አቻ የወጡትና የተሸነፉትን ጨዋታ ስንመለከት እንግዲህ አቻ የወጡት ከማንቸስተር ሲቲ ጋር ነው፣ የተሸነፉት ደግሞ ከሊቨርፑል ጋር ነው። ሁለቱንም ጨዋታዎች እንግዲህ ማሸነፍ የሚችሉባቸው ሁኔታዎች ነበሩ። በተለይ ደግሞ አሰልጣኙ እንግዲህ ደፈር ቢል ኖሮ የማጥቃት ኃይሉን ጨምሮ ቢገባ ኖሮ እንግዲህ እነዚህ ጨዋታዎች አሸንፈው የመውጣት እድል ነበሩ። ነገር ግን ያንን ባለማድረጉ እንግዲህ እነዚህ ጨዋታዎች ላይ ነጥብ ሊጥል ችሏል። ከዛ ውጭ ግን ሌሎችን ጨዋታዎች በጣም በጥሩ ሁኔታ እየተጫወተ በጥሩ አቋም ላይ ሆኖ ነው እንግዲህ ጨዋታዎችን እያሸነፈ የሚገኘው። የመጨረሻ ጨዋታውን እንኳን ስንመለከቱ በፕሪሚየር ሊግ ያደረገውን ከኒውካስል ዩናይትድ ጋር ነበር የተገናኘው። ያንንም ጨዋታ እንግዲህ በጨዋታ ብልጫም አሳይቶ በጣም ጥሩ ፐርፎርማንስ አሳይቶ ነው እንግዲህ 2-1 በሆነ ውጤት ማሸነፍ የቻለው። ዌስትሃምን ስንመለከቱ ደግሞ የመጨረሻው የፕሪሚየር ሊግ ጨዋታ ከኤቨርተን ጋር ነበር ማድረግ የቻለው። ያንንም ጨዋታ እንግዲህ 1-1 በሆነ ውጤት ማጠናቀቅ ችሏል። ጨዋታውን ስንመለከተው እንግዲህ ኤቨርተኖች ናቸው ኬን ባስቆጠሩ 18ኛው ደቂቃ ላይ ባስቆጠረው ግብ 1-0 መምራት ችለው የነበሩት። ነገር ግን ደግሞ ቦይን 65ኛው ደቂቃ ላይ ባስቆጠራት ግብ እንግዲህ ዌስትሃሞች አቻ ሊወጡ ችሏል። ሌላኛው ከሜዳ ውጭ ያደረጉትን ጨዋታ ካነሳን አይቀር እንግዲህ ከሜዳ ውጭ ያላቸው የዌስትሃሞችን አቋም ስንመለከት እንግዲህ ያለፉትን 5 ጨዋታዎች ከሜዳ ውጫቸው ያደረጉትን የፕሪሚየር ሊግ ጨዋታዎች ስንመለከት እንግዲህ 3ቱን አሸንፈው አንዱን አቻ ወጥተው በአንዱ ብቻ ነው መሸነፍ የቻሉትና ከሜዳ ውጭ እንግዲህ በጣም ብዙ ነጥቦችን እየሰበሰቡ ነው የሚገኙት። ከሜዳቸው ከሚያደርጉት ይልቅ ከሜዳቸው ውጭ የሚያደርጉት ጨዋታዎች እየቀለሏቸው ነው የሚገኙትና ምናልባትም በዚህ ጨዋታ ላይ አርሰናልን ይፎካከሩታል፣ በጣም ደግሞ ያስቸግሩታል ተብሎ ነው የሚጠበቀው። አርሰናል በበኩሉ ደግሞ በሜዳው ዘንድሮ እንግዲህ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ብዙ ጎሎችን እያስቆጠረም ጭምር ነው የሚገኘው። አሁን በፕሪሚየር ሊጉ ብቻ ያደረገውን ጨዋታ ስንመለከተው በሜዳው ከማንቸስተር ሲቲ ጋር አቻ በሆነ ውጤት ማጠናቀቅ ቻለ እንጂ ከዛ በፊት ያደረጋቸውን ጨዋታዎች ስንመለከት ኖቲንጋም ፎረስትን 3-0 እንደዚሁም ደግሞ ሊድስን 5-0 በሆነ ውጤት ማሸነፍ ችሏል እና በአጠቃላይ በሁለት ጨዋታዎች 8 ጎሎችን ማስቆጠር የቻለ ቡድን ሆና ዌስትሃምም እንግዲህ ጥሩ የሚባል ጊዜ ላይ አይደለም የሚገኙና ምናልባትም ይህንንም ቡድን እንግዲህ በሰፊ የጎል ልዩነት ሊያሸንፍ የሚችልበት ቻንስ አለ። ነገር ግን ዌስትሃም ደግሞ ቀላል ቡድን ይሆንለታል ተብሎ አይጠበቅም። በተለይ ደግሞ በቅርቡ እንግዲህ አሰልጣኝ መቀየራቸው አይዘነጋም። ግራም ፖተርን እንግዲህ በማባረር የቀድሞ የወልቭስ የቶተናም እንደዚሁም ደግሞ የኖቲንግሃም ፎረስት አሰልጣኝ የነበረው ኑኖ ስፒሪቶ ሳንቶስን እንግዲህ ዋና አሰልጣኝ አድርገው ሽሞታልና አዲስ አሰልጣኝ በሚመጣበት ሰዓት ደግሞ ብዙ ጊዜ ቡድኖች ጥሩ ይሆናል። በተለይ ደግሞ የመጀመሪያዎቹን 1 3 4 ጨዋታዎች እንግዲህ ምርጥ ብቃታቸውን ያስመለክታሉና ምናልባትም አዲስ አሰልጣኝ መቀጠሩን ተከትሎ እንግዲህ ለአርሰናል ፈታኝ ጨዋታ ሊያደርጉባቸው ይችላሉ። ሌላኛው ግን ማንሳት ያለብን ነገር ቢኖር ምንድነው አንድ መረጃ እያየው ነበረ። አርሰናል በሜዳው ብዙ ጨዋታዎችን አልተሸነፍም። ባለፉት 42 በሜዳው ያደረጋቸውን ጨዋታዎች እንግዲህ 29ን በማሸነፍ 6ቱን አቻ በመውጣት በ4ቱ ብቻ ነው መሸነፍ የቻለው። እዚህ ጋር ግን የሚያስገርመው ምንድነው ከ4ቱ ሽንፈቶች 2ቱ የዌስትሃም ነውና 50% የተሸነፈው በዌስትሃም ነውና ምናልባትም እንግዲህ በዚህ ጨዋታ ላይ ዌስትሃሞች አሸንፈው ሊወጡ የሚችሉበት ቻንስ አላቸው። አርሰናል እንግዲህ ካለፈው አመት ጀምሮ ከዛ በፊትም ጀምሮ እንግዲህ ያለፉትን ጥቂት አመታት ማለት እንችላለን በቆም ኳስ አጠቃቀም ላይ እንግዲህ በጣም ትልቅ ተጽዕኖ ነው እየፈጠረ የሚገኘው። በዘንድሮ ሲዝን እንኳን 14 ግቦችን ማስቆጠር ችሏል። ከነዚህ 14 ግቦች ግን 9ኙ የተገኙት ከሴት ፒስ ነው፣ ከቆመ ኳስ የተገኙ ናቸውና በዚህም እንግዲህ አስደናቂ ቁጥራዊ መረጃዎችን እያስመዘገበ ነው የሚገኘው። ሪከርድም ሊሆን የሚችልበት እድል አለው። ነገር ግን ደግሞ ከኦፕን ፕሌይ ወይም ደግሞ ከክፍት ኳስም ደግሞ ማስቆጠር መጀመር መቻል አለባቸው። ምክንያቱም እንግዲህ አንዳንድ ክለቦች የአየር ላይ ኳስ በጣም ጠንካራ ናቸው። አሁን ለምሳሌ በፕሪሚየር ሊጉ ድሮ የምታስታውሱ ከሆነ ኤቨርተኖች የአየር ላይ ኳስ በጣም ጠንካራ ነው የነበሩት። ዌስትሃም ራሱ በአየር ላይ ኳስ በጣም ጠንካራ ነው የነበሩት። በተለይ ደግሞ ከ3 4 ዓመት በፊት የነበራቸውና እንደዚህ አይነት ቡድን የሚገጥማቸው ከሆነ አርሰናሎች አሁንም የሚቸገሩ ነው የሚሆነው። ብዙ ጊዜ ከቆሙ ኳሶች ነው ጎሎችን እያስቆጠሩ የሚገኙት። የኒውካስልን ጨዋታ ከተመለከተን ራሱ በተመሳሳይ መልኩ የተገኙ ኳሶች ናቸው አሸናፊ እንዲሆኑ ያደረጋቸውና ያንን መንገድ ግን የምትዘጋባቸው ከሆነ ግን ከክፍት ጨዋታ ግን ጎሎችን ሲያስቆጥሩ አልተመለከትንም። በእርግጥ የኤዜ መምጣትና ከቡድኑ ጋር መዋሃድ እንግዲህ እንደዚህ አይነት ነገሮች ላይ አሪፍ ግብአት ሊፈጥር ይችላል ወይም ደግሞ ጥሩ ነገር ሊፈጥርላቸው ይችላል። ነገር ግን ያ ነገር ተግባራዊ እስከሚሆን ድረስ ግን አርሰናሎች ሊቸገሩ የሚችልበት እድል አለ ብዬ አስባለሁ። የአየር ላይ ኳስ ከተመለከተን አይቀር እንግዲህ ገብርኤል ማጋሌሽም በጣም ድንቅ የሚባል ቁጥራዊ መረጃዎችን እያስመዘገበ ነው የሚገኘው። ለአርሰናል ከፈረመ ጀምሮ እንግዲህ ተከላካይ ሆኖ ብዙ ጎሎችን ያስቆጠረ ተጫዋች ነው። 18 ጎሎችን ማስቆጠር ችሏል። የሚያስገርመው ግን 18ቱም ግቦች የተቆጠሩት ከቆመ ኳስ ላይ በተገኙ እድሎች ናቸውና የአርሰናልን የቆመ ኳስ አጠቃቀም ጥንካሬም እንግዲህ በዚህ መመልከት እንችላለን።
አለ። ቅድም እንዳልኳችሁ ግን ከኦፕን ፕሌይ መጫወት ግን መልመድ መቻል አለባቸው። ብዙ ጊዜ ጨዋታዎችን ከተመለከታችሁ እንግዲህ በተለይ ደግሞ የዚህ ሲዝንም ያለፈው ሲዝንም ከተመለከታችሁ አርሰናሎች ከክፍት ጨዋታ ለማግባት ከመሞከር ይልቅ ኮርና እንዲወጣ የእጅ እንዲወጣ ቅጣት ምት እንዲሰጣቸው ማድረግ ላይ ነው እንግዲህ ብዙ ጊዜ የሚያተኩሩትና እዚህ ነገር ላይ እንግዲህ ትንሽ መቀነስ ያለባቸው ይመስለኛል። ምክንያቱም አንዳንድ ቡድኖች እንግዲህ ለዚህ ብቻ ብሎ ተዘጋጅተው ሊመጡ የሚችሉበት እድል አለ። ያ ደግሞ አርሰናልን ዋጋ ያስከፍሏል። ያለፈው ሲዝንም እንግዲህ አርሰናሎች የፕሪሚየር ሊጉን ዋንጫ ማንሳት ያልቻሉትም ትንንሽ ቡድኖች ጋር የሚያደርጓቸውን ጨዋታዎች ነጥብ በመጣላቸው ምክንያት ነው። ምክንያቱም እንግዲህ ባለፈው ሲዝን ላይ እንግዲህ በተለያዩ አጋጣሚዎች የፕሪሚየር ሊጉ መሪ የሚሆን የሚያስችላቸውን እድሎች አግኝተው ነበረ። ነገር ግን እነዛ እድሎችን አልተጠቀሙም። ከትልልቅ ቡድኖች ጋር እየተጫወቱ አይደለም ደግሞ ነጥቦችን የጣሉት። ቅድም እንዳልኳችሁ ከዌስትሃም ከሚመሳሰሉ ቡድኖች ጋር ነው እንግዲህ ነጥብ እየጣሉ ዋንጫውን ማንሳት ያልቻሉትና አሁንም ሌላ መፍትሄ መፈለግ መቻል አለባቸው። እንደዚህ አይነት እድሎችን ባያገኙስ ምንድነው ማድረግ ያለባቸው የሚለው ላይ እንግዲህ አርቴታ በደንብ መስራት ያለበት ይመስለኛል። በዚህ ጨዋታ ላይ እንግዲህ አንዳንድ ተጫዋቾች በጣም የሚጠበቁ ናቸው። በተለይ ከዌስትሃም በኩል እንግዲህ ፓኬታና ጃረን ቦወን እንግዲህ በጣም ተጠባቂ ናቸው። ምናልባትም አርሰናልን ሊፈትኑ ከሚችሉ ተጫዋቾች መካከልም እንግዲህ የሚጠቀሱ ናቸው። በተለይ ጃረን ቦወን እንግዲህ በዌስትሃም ቡድን ውስጥ እስትንፋስ የሆነ ተጫዋች ነው። በጣም ጎሎችን ያስቆጠራል፣ ጎል ላይ ኢንቮልቭ ያደርጋል። ያለፉትን 12 ጨዋታዎች የፕሪሚየር ሊግ ጨዋታዎች ስንመለከት እንግዲህ 11 የጎል ኢንቮልቭመንት ማድረግ ይችላል። 8 ግብ ማስቆጠር ሲችል 3 አሲስት ማድረግ ይችላልና ለዌስትሃም እንግዲህ ወሳኝ የቁርጥ ቀን ተጫዋች ነው እየሆነላቸው የሚገኙ። በአርሰናል በኩል እንግዲህ ሁሉም የሚጠበቁ ናቸው። በተለይ ደግሞ እነ ሳካ እንደዚሁም ደግሞ ጊዮክሬስስ ምን አይነት ነገር ይፈጥራል በዚህ ጨዋታ ላይ፣ ኤዜስ ምን አይነትን ነገር ይፈጥራል በዚህ ጨዋታ ላይ የሚለው ነገር እንግዲህ ለማየት የሚያጓጓ ነገር ነው። ለአርሰናል በአጠቃላይ ግን በጣም ወሳኝ የሚባል ጨዋታ ነው። ፕሪሚየር ሊጉን ማሸነፍ የሚፈልግ ከሆነ እንደዚህ አይነት ቡድኖችን ማሸነፍ መጀመር መቻል አለበት። ነጥብ የሚጥልበትን ነገር እንግዲህ መቀነስ መቻል አለበት። ከትልልቅ ቡድኖች ጋር ነጥብ ልጥል ትችላለህ፣ ልታሸነፍም ልትሸነፍም ትችላለህ። ነገር ግን ደግሞ እነዚህ ትንንሽ የሚባሉ ቡድኖችን ግን ማሸነፍ መጀመር መቻል አለበት። እነዚህ ትንንሽ ቡድኖችን ሁሉንም የምታሸንፍ ከሆነ እንግዲህ የፕሪሚየር ሊጉ አሸናፊ የመሆን እድል በጣም የሰፋ ነው የሚሆኑና ይህ ጨዋታ እንግዲህ ለአርሰናል በጣም ወሳኝ ጨዋታ ነው። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድን ነው? ጨዋታውን ስንት ለስንት ሊያልቅ ይችላል? ማንስ ሊያሸንፍ ይችላል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ ያበቃው። ቸር ያቆየን።